ቤተሰብ መጡ እንደ ስም አይጠሩ መጡ ማለት ነው። ሰምታችኋል እንግዲህ እየተጨፋጨፉ እየተደባደቡ መተውልናል ማለት ነው። እንግዲህ ሄርሜላን ለማስረዳት ሞክረዋል ፍቅርና ሩታ ማለት ነው። በጭራሽ ግን ደግሞ በዚህ ነገር ሊገባት ያልቻለችው ሄርሜላ ናት እና መቼም ቢሆን አይገባትም በነገራችን ላይ ማለት ነው። ምንም ነገር ቢያደርጓት ምንም ነገር ቢፈጠር በጭራሽ ሄርሜላ ይገባታል ማለት ዘበት ነው ቤተሰቦች ማለት ነው። ምክንያቱም እና ቤተሰቦቼ ምክንያቱም ሄርሜላ እነሱን መበቀል ሩታንና ፍቅርን ማናደድ ፈልጋ ስለሆነ የአብርሃምን ፍቅር የተቀበለችው በፍጹም ደግሞ ምንም ነገር ቢሏት ራሱ ልታምናቸውና ልትቀበላቸው አትችልም ማለት ነው ውዶቼ። እነሱ ምንም ያህል መረጃ ቢያመጡላት አዎ ትክክል ናችሁ ብላ ልትቀበል አትችልም። ምክንያቱም እሷ በመጀመሪያውንም ልቧን አጥምመዋለች ማለት ነው። አብርሃም ይሄን ነገር እንትን አይልም ብላ ነው ያሰበችው። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ያላችሁ? እንዴት አመሻችሁ? ሁላችሁንም ሰላም ብያለሁ። ባላችሁ በሰላማችሁ ብዙ ትርፍ ይበልኝ ውዶቼ ያላችሁልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮንም ላይክ እያረጋችሁ ግቡ። እንግዲህ ቤተሰብ የራሳችሁን ሀሳብ አስተያየት አስቀምጡልኝ ማለት ነው። እጅግ በጣም አወዛጋቢና አስደንጋጭ ነገር ነው እንግዲህ እየተሰማ ያለው። ሄርሜላ እየመለሰች ያለችው መልስና እየሆነ ያለው ነገር ግን በጣም ተቃራኒ ነው ማለት ነውና አብርሃም ራሱ በነገራችን ላይ ለፍቅር ያስቀመጠላት መልእክት እንደነሩታ የላከላቸው መልእክትና ሄርሜላ ጋር እየሆነ ያለው ይለያል። ግን እሱ ሙሉ ለሙሉ አሳምኗታል። የሆነ ነገር መተው ቢሉሽ የሆነ ነገር መተው ቢናገሩሽ እንዳታምኛቸው ብሎ እሷን ራሱ ሙሉ ለሙሉ አሳምኗታል ማለት ነው። ምክንያቱም እሷ እነሱን ካመነቻቸው እሱ ገደል እንደሚገባ ስለሚያውቅ ይሄንን እውነትም ሆነ ውሸትም ሆነ ኤአይ ነገርም አሰርተው አምጥተው ሊያሳዩሽ ይችላሉ። ስለዚህ እንዳታምኛቸው ብሎ ልቧንም ሆነ አይምሮዋን ተቆጣጥሯታል ማለት ነው። ምክንያቱም እነሱን ማናደድ ስለሚፈልግ አንቺ እንኳን ከኔ ጋር መሆን ባትፈልጊ ማለት ነው ግን ደግሞ ሁለቱን ማናደድ ስላለብን ቢያንስ እንኳን ይቅርታዬን ተቀበኛ አብረን እንሆንና እልሃቸውን እናስጨርሳቸው። እያሰቡ ያሉት ነገር ትክክል እንዳልሆነ ማወቅ አለባቸው ብለው ነው ሁለቱ የተስማሙት ማለት ነው። ግን እዚህ ጋር ፍቅርና ሩታ የእውነት የታረቁ መስሏቸው ነው። ግን የእውነት አይደለም የታረቁት ቤተሰቦቼ። ሁለቱን ለማናደድና ለመበቀል ስለፈለጉ ነው ተስማምተው በስልክ አውርተው ምን ብለው ሁሉ ነገር የጨረሱት እንጂ በጭራሽ አብርሃም ከሄርሜላ ጋር ሊሆን አይችልም። ሁሉም ሰው በህይወቷ ልትጫወትባት ፈልገህ ነው እንጂ ወደሃት አፍቅራት አይደለም። ስለዚህ የሩታንና የፍቅርን በቀል ለመበቀል ብለህ በልጅቷ ህይወት ላይ መጫወት የለብህም እያሉ በጣም ብዙ ልጆች አብርሃምን እየተቆጡት ነው ያሉት ማለት ነው። በዚህ ድርጊቱ በጣም ተናደውበታል። ትክክል ናቸው።